ምን ነው ከመጣ ሰዓት ጀምሮ ደህና ነው ያልከኝ? አዎ ደህና ነኝ። ምን ነው ማላውቀው የተፈጠረ ነገር አለ እንዴ? አዎ አለ። ሲጀመር አሁን ውሸት ምናምን አቁሜ ሰው ለመሆን እየሞከርኩኝ ነው። እሺ ሄሎ ኑሐሚ ወይ ነው ይሄንን ነው አይደለም ተቀይሯል እያልሽ ያለሽው? አልገባኝም። አይኔ ነው ወይንስ ሰንበቱን ያየሁት? እንዴ እኔ አላምንም ጋሼ። እንዴ አይኔ ምንድነው እያየ ያለው? እውነት የኔዋ ኩኪ ናት? እንዴት ነሽ? ያንተ ቀመም ኩኪ ናት። እንዴት ነሽ? ደህና ነኝ። እንዴ ማናት ቆንጆ ደግሞ የምታሳዝን ልጅ? የኑሐሚን እናት ናት። ገነት ትባላለች። የኑሐሚን እናት ናት። ስለተዋወቅን ደስ ብሎኛል። ውይ የኔ ቆንጆ የማንሽ ቅመም። እኔም ስለተዋወቅና ስላወቁሽ በጣም ደስ ብሎኛል የኔ ማር። እሷ ደግሞ አሮጊቴ ትባላለች። ተዋወቋት፣ የኔ እናት ናት። ሰላም አሮጊቴ በደንብ ሰላም በያቸው። የኑሐሚን እናትና አባት ናቸው። ተሰማ እባላለሁ። እሺ ገኒ ይባላል። አላወቅኳትም። እሷ ማን ናት? እናቴ ስለት ግራ ገባች አይደለ? ያው እንደ እናቴ ማለት ስለሆነች ነው። ተፋጠጣችሁ እኮ። ቁጭ በይ እንጂ። እስኪ አረፍ በይ። ሰላም አቶ ለይኩን። አምራን እንዴት ነሽ? ቢያንስ እርስዎ እኮ ወይዘሮ ዝናሽ ለስለስ ብለዋል። መቼም ላደረኩብሽ ነገር ይቅርታን ጠይቅሽ ነው አይደል ድረስ የመጣሽው? አንድ ጊዜ እቤት ድረስ እኔ መጥቼ እኮ ይቅርታ ጠይቄዎታለሁ። አሁን ግን አንድ ነገር ላስቸግሮት ነው የመጣሁት። አሁን በመካከላችን ያለውን ነገር እንርሳው አምራን። ለይቅርታ እየለመኑኝ ነው፣ ግን ደግሞ ይቅርታውን በደንብ አልቻሉበትም። ተይ ልጄ፣ ጊዜ ሰጠኝ ብለሽ አፍሽን እንዳመጣልሽ አትናገሪ። መስጠት ብቻ ሳይሆን መንፈግም ያቀበታል እሱ። ግድ የለም እየሰጡኝን ቆጥቤ እጠቀመዋለሁ። እኔ የምለው ከናሁም ጋር አውርተው ነበር እንዴ? ለምንድን ነው የምናወራው? ምንም ያክል ደግ ብሆን መቅኔ የሚያክል ነገር በነፃ አውጥቼ አልሰጥም አይደል እንዴ? ይሄን ነገር እኮ ከናሁም ጋር እንድትጨርሱ እኮ ነግሬው ነበር እኮ። ያው እዚህ ድረስ ልጠይቆት ከመጣሁ አይቀር ፍላጎቴን እንዲያውቁ ብዬ ነው። እሺ ምንድን ነው የምትፈልጊው? ገንዘብ ነው አይደል? የምትፈልጊውን ያህል ገንዘብ በአካውንትሽ አስገባልሻለሁ። አቶ ለይኩን ነገሩን በጣም ያቀለሉት ይመስላል። በሽራፊ ሳንቲም ነው እንዴ ቦን ማሮዬን አውጥቼ የምሰጠው? እሺ ሌላ ምንድን ነው የምትፈልጊው አምራን? የድርጅቱን 80%። ምን ላድርግ? ይሄ ደግነቴ እኮ ከሰው በታች አደረገኝ። ቢያንስ እኮ 20%ን ልቀንስላችሁ ብዬ ነው። አቦ ምን አይነት ደግ ልጅ ነኝ። አምራን አብደሽ መሆን አለበት ይሄን ውሳኔ ወስነሽ። በዚህ ጉዳይ እያበዳችሁ ያላችሁት እናንተ ናችሁ። የልጃችሁ ህይወት እኮ በእኔ ላይ ነው ያለው። የልጄ ነፍስ በአንቺ እጅ ሳይሆን በፍጣሪ እጅ ነው ያለችው። እግዚአብሔር አንቺ ለልጄ መዳን ምክንያት ካደረገ ለምንድን ነው አምራን በዚህ ልክ ክፋት የምትሰሪው? ቆይ ልጃችሁም እንድትተርፍ ፈልጋችሁ ገንዘባችሁም አሳዝኗችሁ። ቆይ አቶ ለይኩን እንደዚህ ይቻላል እንዴ? እባክሽን አምራን፣ እኔ ገንዘብ አልሰጥሽም አላልኩሽ፣ ግን ደግሞ እድሜ ልኬን የለፋሁበትን ገንዘብ ስጠኝ ስትይ ትንሽ እንኳን አይከብድሽ? መለመን አያስፈልግም አቶ ለይኩን። ከተስማማችሁ ቃሌን ጠብቄ አደርጋለሁ፣ ካልተስማማችሁ ግን ይቀራል። እባክሽን አምራን፣ እንስማማለን፣ አትጂ። እባክሽን አምራን፣ እባክሽን። እኮ በ80 ግድ የለሽም ልጄ። እንደዛ ካልሆነ ውድ ልጃችሁን ታጣላችሁ ማለት ነው። ኮኪ እንዴ አማዬ፣ ወይ የኔ ቆንጆ እንዴት ነሽ? ደህና ነሽ? ደህና ነኝ አባዬ። ደህና ነው አባዬ?
እማዬ መጣችኋል እንዴ? ስልክም ሳልደውልላችሁ ደግሞ ትልቅ እንግዳ ቤት አስቀምጬ የጠበቅኳቸው አይደል? ኮኪናት እንግዳ ገና ሳያት እኮ እንዴት እንደደነገጥኩኝ አትጠይቂኝ። አረ እንደው እኔ ነኝ የደነገጥኩት። ከዛ ተሽከርካሪ ወንበር ተነስተው ሳያቸው እኮ ሌላ ሰው ነበር የመሰሉኝ። የኔ ቅመም አባዬ ግን ኮኪ ከድሮ አልተለወጠችብን። ሰውነቷ ነው እንጂ ምላሷማ ጨምሯል። እኔ ነው አይደለ እንደዚህ ምስቁት። እንደው ሁላችሁም ተጣልቻችኋለሁ። እኔን እንዳትጣየኝ የሆነ ነገር ሰጥሻለሁ። ቆይ አሁን አንጣላም አይደል? እስቲ እንቅመሰውና ኮኪ በቃ ወደ ክፍልሽ ግቢና ተጫወቺ። ምን ነው የትልቅ ሰው ወሬ ተወሩ ነው እንዴ? አንቺ እኮ የገባሽ ነሽ። በቃ ግቢ። ፈጣሪ ያሳድጋት እንጂ በዚህ እድሜዋ ከእናትም ከአባቷ ተለይታ በጣም ነው የምታሳዝነው። አባዬ ከዚህ በኋላ ግን ስቃዩ እንዲያበቃ ፈልጋለሁ። ልክ ነሽ። ከዚህ በኋላማ እኛ ጋር ትሆናለች። ምናልባት ልብ ገዝቶ ከሆነም አባቷ እንድታገኝ ይፈልጋለሁ። አባቷን ያልሽው? የልጅቷ አባት ይታወቃል እንዴ? ማለቴ አንቺ ታውቂዋለሽ? እንኳን እኔ አንቺም አባዬም ታውቁታላችሁ። ያ ዱርዬ ግን አባት የመሆን ብቃት አለው ብለሽ ነው? ሳስበው ኤርሚያስ አሁን ላይ በትንሹም ቢሆን ነገሮች የገቡት ይመስለኛል። ኤርሚያስ ነው እያላችሁ ያላችሁት? ኤርሚያስ ማን ነው? ብቻ እያወራሽ ያለሽው እኛ ስለምናውቀው ኤርሚያስ እንዳይሆን። የዛ ኤርሚያስ ልጅ ናት። ግን እናቷ የት እንዳለች ታውቂያለሽ? ስለ እናቷ እንኳን ምንም የታወቀ ነገር የለም። ለጊዜው ግን አባቷ ይሄን ነገር ማወቅ ያለበት ይመስለኛል። አንተ ሰው ያማል እንዴ? እዚህ ምንድን ነው የምትሰራው? ታዲያ ምን ላድርግ? ስላለሽበት ሁኔታ እኮ የሚነግረኝ ሰው አጥቼ እኮ። እና ታዲያ መደወል ትችል ነበር አይደለ? አታነሽልኝማ። ስለዚህ በቃ አማራጭ ሳጣ መጣሁ። እባክህን ኤርሚያስ፣ እኔ ከዚህ በላይ ችግር እንዲፈጠር አልፈልግም። አሁኑኑ ቤቱን ለቀህ ውጣልኝ። እሺ፣ ግን ደህና ነሽ አይደል? ባልሆንስ ምን አመጣለሁ ብለህ ነው? ግን ደህና ለመሆን እየሞከርኩ ነው። ትሆኛለሽ። እኔ ደግሞ ምን እልሻለሁ፣ ይሳካልሽ። አሁን እኮ እኔ የድሮ ጨካኙ ኤርሚያስ አይደለሁ። ማለት በቃ ማለት እኔ ከዚህ በኋላ ካንቺ ምንም አይነት ነገር አልፈልግም። ምንም አይነት ነገር በእውነት። ተው ኤርሚያስ፣ መሆን የማትችለውን ነገር ለመሆን አትሞክር። ነገርኩሽ እኮ እኔ እህትነትሽ ብቻ በቂ። አታረገውም። ይሄ ሁሉ ለውጥ በዚህች አጭር ጊዜ ሊመጣ ይችላል። ደግሞ አብረን ሆነን ያስኩብሽን ቪዲዮ በሙሉ ሰብስቤ አቃጥየዋለሁ። የምርህን ኤርሚያስ? ወንድምሽ ነበር እንዴ? ምንድነው ስትል የሰማሁት? የምን ቪዲዮ ነው? ነው እኔን ለማስፈራራት ይሆናል። አውቆ ነው። ምንም አይነት ቪዲዮ የለም። የንቀት ጥግ እዚህ መድረሱን መቼ ገባኝ? ነው እባክህ ምንም እንዳታደርግ በፈጣሪ ስም ይዤሃለሁ። የፈለገውን ነገር ያርግ። እንደምን እንደኔ አይነቱ አረመኔ ሞትም ሲያንስ ሆኖሽ አንድ ነገር ነገር ነው አርጌዋለሁ። የእህትን ክብር አዋርጄዋለሁ። አላወረድም። እሺ አቶ ዘሪሁን፣ አስክሬኑ የማን እንደሆነ አዘነ የነበረው የዲኤንኤ ውጤት ደርሶናል። አስክሬኑ የጓደኛዬ የምትኩ ነው ብቻ እንዳትለኝ እባክህን፣ እባክህን ኢንስፔክተር። በጣም አዝናለሁ። የምርመራ ውጤቱ የሚያሳየው አስክሬኑ የሱ ነው። ምን ጉድ ነው የምትነግረኝ ኢንስፔክተር? ምን ጉድ ነው? ኢንስፔክተር እውነትህን ነው?
ሊሆን አይችልም ኢንስፔክተር። በድጋሚ በጣም ነው የማዝነው ዘሪሁን። መጀመሪያውኑ የእሱ እንዳይሆን ብዬ ፈርቼ ነበር። እሺ አሁን እንዴት ብዬ ነው ለእህቱ ለዘመዶቹ ይህን መርዶ ማረደው? ሁላችሁንም ፈጣሪ ያዝናችሁ። በእርግጥ ደግሞ የዛ አስክሬን ውጤቱ መታወቁ ሁሉንም ነገር ግልጽ አድርጎ ያስረዳናል። እኔ የምለው ኢንስፔክተር፣ ወይዘሮ ዝናሽ ከዚህ ክስ ነፃ ናቸው አይደል? መቼም እንደ ልጇ የምታየውን ሰው በምንም አይነት መንገድ ወይዘሮ ዝናሽ ልትገለው አትችልም። እስኪ በወይዘሮ ዝናሽና በምትኩ መካከል ያለውን ግንኙነት ንገረኝ። ወይዘሮ ዝናሽ ለሁላችንም በጣም ነበር የምታዝንልን። እንደውም ለዘለቄታዊ ህይወታችሁ ይጠቅማችኋል ብላ መቋቋሚያ ገንዘብ ሰጠችን። ከዛም አልፎ ተርፎ አቋርጬ የነበረውን የኮሌጅ ትምህርት እንድጨርስ አደረገች። በጣም መልካም ሰው ናት። እርግጠኛ ነህ ግን በዛ ምሽት ምትኩ የሚባል ሰው አብሮህ ነበር? ለምን ብዬ ዋሻለሁ ኢንስፔክተር? ለምን አብረን ነበርን ያንን ምሽት። እርግጠኛ ሆኜ የምነግርህ ጓደኛዬ የተገደለው የዛን ቀን ምሽት ነበር። ጓደኛን ሰንበቷ አጠገብ ጥለው ስትሄድ ምን የምታስታውሰው ነገር ነበር? አስታውሳለሁ። የመኪናው ኮፈን ክፍት ነበር። ምትኩን የመኪናውን ኮፈን እንዲዘጋ ነግሬው እኔ ወይዘሮ ዝናሽን ቼክ ላደርጋት ወደ ውስጥ ገብቼ ነበር። ጓደኛ በወቅቱ ምን ይዞ ነበር? ሲምባ የተመታበትን የአቶ ላይከኑን ሽጉጥ ይዞ ነበር። አስክሬኑን ከቀበርነው በኋላ ሽጉጡን ወንዝ ውስጥ ለመጣል ነበር አስበን የነበረው። እናም ያ ሽጉጥ ምትኩ ጋር ነበር። ስለዚህ ሽጉጡ የት እንዳለ አይታወቅም ማለት ነው? እኔ አላውቅም። መቼም በእርግጠኝነት ምትኩ ጋር አይሆንም። ወይኔ ጓደኛዬ፣ እሱማ ራሱን አጣ። አንቺ ሰምሳቶን ከዚህ ቤት ውጣ ልብያለሁ። እባክህን ኤርሚያስ ከዚህ ቤት ውጣ፣ እባክህ ትሞታለህ። መጨመሪያ ይቅርታሽን ካላገኘሁት እንሄዳለን። ደግሞ አፉ ሞልቶ እንደዛ ነበር ይላል። እባክህ ወንድሜ ኤርሚያስ፣ እባክህ እንደዚህ ስትሆን ማየት አልፈልግም። ውጣ ከዚህ ውጣ። እሺ ለእኔ ደህንነትሽን ማረጋገጤ በቂ ነው። ቆይ ይህን ሁላ በደልና ስቃይ መከራ ከፈጸመ በኋላ ስለምን ይቅርታ ነው የሚያወራው? እኔ እኮ ይቅር ብዬዋለሁ። ለምንድን ነው ቆይ እንደዚህ እየሆንክ ያለኸው? ምን ይቅር ብዬዋለሁ ነው ያልሽው? ቪዲዮን እኮ በሶሻል ሚዲያ አለቀቀው። ግን ሊለቀው ጊዜ ወይም ከአንቺ ገንዘብ እየጠበቀ ነበር አይደለም? ኤርሚ ከዚህ በኋላ ከኔ ምን ሊያገኝ ይመስልሃል? አላውቅም። መቼም ከሱ ጋር ፍቅር ልጀምር አይደለም አይደል? አይደለም ፍቅር ልጀምር ይቅርና ካሁን በኋላ አይንሽን አያለው ቢል ራሱ ጉሮሮን ፈርቅቄ ነው ማውጣለት። ኧረ ተው ወንድሜ፣ እኔ ከሱ በኋላ በሱ ምክንያት ምንም እንድትሆንብኝ አልፈልግም። የምልሽን ካላደረግሽ ግን ኤርሚሞች እመኔን ማድረግ አይቀርም። አንተም ከዚህ ስሜታዊነት ብትቆጠብ ነው እኔ ታናሽህን የምመክርህ። እነ ጋሽ አሁን እንዴት ናቸው? እኔም ስራ በዝቶብኝ ደግሜ ሳልጠይቃቸው ቀረሁ። እንግዲህ ጠበቃው እነሱን ለማስፈታት እየተሯሯጠ ነው። ፈጣሪ ብሎ በሚቀጥለው ቀጠሮ ላይ ቢፈቱ መልካም ነበር። አሁንስ የቱን ይዘን የቱን እንደምንለቅ ራሱ ግራ ገባኝ አባዬ። እኔ የምለው የኤሚ ዶክተር ጋር ሄደህ ነበር እንዴ? አንዱ ሲያስጨነቀኝ ጉዳይ እሱ አይደለም። ምን ነው ዶክተሩ ስለ ኤሚ የነገረህ ሌላ ነገር አለ እንዴ አባዬ? ቀን በጨመረ ቁጥር ህይወቷ አደጋ ላይ ነው ብሎኛል። ወይ ጣጣ! እሺ አሁን ምንድን ነው የሚሻለን? የአምራን ውሳኔ እስካሁን የታወቀ ነገር የለም። ደግሞ ጉዳዩን የያዘው ናሆም ነው። ናሆም አምራን ባቀረበችው መደለያ በጣም ተበሳጭቷል። ቆይ በምትኩ ምንድነው እፈልጋለሁ ያለችው? ኧረ ተወኝ አባዬ፣ ባትሰማው ነው የሚሻለው። ማለት ድርጅቱን ነው የፈለገችው። ምን? አዎ አባዬ፣ ግን ደግሞ የምትፈልገውን ነገር ከማድረግ ውጭ ሌላ ምንም አማራጭ የለንም። ታውቃለህ፣ ያንን ድርጅት ማጣት ማለት ለሱ ሞቱ ነው። ያው ከኤሚ ህይወት ባይበልጥም ማለት ነው። በእውነት ይቺ ልጅ ክፉ የሚለው ቃል ራሱ አይገልጻትም። የእሷ ነገር በጣም ነው ግራ ግብት ያለኝ አባዬ። ባይሆን አሁን ስለ ፋንቱ እያሰብኩ ነው። ፋንቱ ማን ናት እንዴ? እንግዳችን ነቻ። ረሳት እንዴ? ግን ምን ላድርግ ብለሽ ነው?
ሀሳቤ እኮ 30 ቦታ ተበታትነው ምን ላድርግ? በጣም ባለሙያ ነች። በዛ ላይ ደግሞ ቤት አያያዝ በጣም ትችላለች። ቆይ ምን አስበሽ ነው ታዲያ? እንደቀጥራት ነው? እዚህ ማን እናማያለን? ለነን አሁን ቤተሰብ እናስብበት ብዬ እኮ ነው። እነሱ ሴት አሉና ወይስ እስር ቤት ምግብ እንድታመላለሳቸው ፈልገሽ ነው? አይደለም አባዬ፣ ለኤሚ ቢሆን እኮ እኔ በሌለሁበት ሌላ የሚንከባከባት ሰው ያስፈልጋታል አይደል? እሱማ ለሌሎቹም ምግብ የሚሰራ እንደገና ደግሞ ምግብ የሚያመላልስላቸው ሰዎች ይፈልጋሉ። እና ከፋንቱ ውጭ ሌላ ለስራ የሚሆን ሰው የምናገኝ ይመስላል? ቆይ ያቺ ሽቱ ያልሻትስ? እሷ እዛው መቆየት ነው የምትፈልገው። እኔ ግን ለነን አሁን ፋንቱ በደንብ የምትሆን ይመስለኛል። ልጄ ዘንድሮ የቤት ሰራተኛ ያለበትን ጣጣ ታውቂያለሽ። ደግሞ ያ ቤተሰብ ችግር አያጣው። አይ አባዬ ተያዥ ያስፈልጋል ልትለኝ ነው? ቢሆን እመርጣለሁ። ግድ የለም ለፋንቱ እኔ ራሴ ዋስ መሆን እችላለሁ። በዚያ ልክ ካመንሽ አስገባታለሁ። ምን ችግር አለው? እንደዛ ነው የሚሻለን አባዬ። በቃ ገብቼ ለሷም ልንገራት። እባክህ ዘሪሁን እኔንም አታስለቅሰኝ። አባቴ ላድርግ? የት ሄጄ ልጩህ? አልቅሼ ማይወጣልኝ። ምን ነው የዛን ቀን በቀረብኝና ባልነገርኳችሁ ባልጠራኋችሁ ኖሮ። መቼም በዚህ ነገር ፈጣሪ መቼም ይቅር አይለኝም። ተይ እንጂ ወይዘሮ ዝናሽ፣ አንቺም እኛን ከሰው ቆጥረሽ አይደለም እንዴ እርዱኝ ብለሽ የጠራሽ? ምንም ይሁን ምን ይኸው ጦሱ እኮ ለእናንተ ነው የተረፈው። በመጨረሻም የጓደኛዬ ፍጻሜ እንዲሆኑ ቀረ። እውነት ዘሪሁን እኔ ራሴ ጠበቃው ሲነግረኝ በጣም ነበር ያዘንኩት። ምን አባቴ ልሁን? በጭንቀት ልፈነዳ ነው፣ ራሴ ሊፈነዳ ነው። እውነት ነው መልምት እኮ በጣም የሚያሳዝን ሰው ነው። እኔ ራሴ ጸጸቱ ሊገለኝ ነው። እንግዲህ አሁን በትንሹም ቢሆን መርማሪ ወንጀሉን እናንተ እንዳልፈጸማችሁ የተረዳ ይመስለኛል። ለምን እንደዚህ አለ? ምክንያቱም አሁን የሁለታችንም ጥርጣሬ ወደ ሌላ ሰው ጋር ሄዷል። ሰንበቱ? አዎ ሰንበቱ። ከሱ ውጭ ማንም ሰው ሊሆን አይችልም። እርግጠኛ ነኝ ልንጥለው የነበረውን መሳሪያ የወሰደው እሱ ነው። ግን እኮ ለጠበቃው ይሄን ጥያቄ ጠይቄው ነበረ። እንዴት ሊገለው ቻለ እንዴ? ሰንበቱ እኮ በዛ ሰዓት በጣም ተጎድቶ ነበር። ይሄ የመርማሪው ስራ ነው ወይዘሮ ዝናሽ። አይዘሩ ሰንበቱን አንተ አታውቀው። የለየለት እኮ ጠማማ ነው። እንደ ሽንኩርት ልቡ አይገኝም። ዋናው ጉዳይ እናንተ ከዚህ ወንጀል ነፃ መውጣታችሁ ነው። ቢሆንም ግን የምትኩ ሁኔታ በዚህ መልኩ መጠናቀቁ በጣም ነው የሚያሳዝነው። ሰላም ለዚህ ቤት። ይሄ ናሆም እያለ እዚህ ቤት ምን ሰላም ኖሮ ያውቃል? ናሆም ምን አደረገ? በእናትሽ ኑሐሚን ቶሎ አግቢውና ከዚህ ቤት ውልቅ አድርገሽ ይዘሽ ውጪ። አይ ኤሚ ከመጀመሩ ነው ደግሞ ሴት ወንድን ይዛ የምትሄደው? በቃ ታሪኩን ቀይረሽ አግቢው። እኔ ራሴ ፈርሜ እሰጥሻለሁ። ቆይና ክል ምን ቢያደርግሽ ነው? ኑሐሚን አሁንስ ከበሽታው በላይ እሱ አቃጥሎ ሊደፋኝ ነው። ኤሚ እባክሽ ሁለተኛ እንደዚህ ስትይ እንዳልሰማሽ። እና ምን ልበል? በዚህ እድሜው እሱ ልክ መሆኑና ለመሆኑ የሚመርጥለት ሰው ነው እንዴ? ኤሚ ሁላችንም እኮ እንደዚህ እየለፋን ያለ ነው አንቺን በህይወት ለማቆየት ስንል ነው። ምናልባትም እሱ ከራሱ ጋር ሆነ ይሆናል። እኔ እንድቆይ በዙሪያ ያሉት ሰዎች ማለቅ አለባቸው። ቆይ ከማን ጋር ተጣልቶ ነው ልጁን ያስተረፈው መሰለሽ? ማ? ኤርሚያስን እኮ ነው። ኤርሚያስ? እኔ ለራሴ ታምሜ አቅሜን አጥቻለሁ። እንዴት ብዬ ልገላግላቸው? ያ ኤርሚያስ እዚህ ድረስ መጥቶ ነበር? ለነገሩ ራሱ ነው ጥፋተኛ። እኔ ምን አገባኝ? መጥቶ እኮ ስለ ቪዲዮ ሲቀባጠር እኮ ነው። እኔ አጥፋልኝ እንጂ ለፍልፍ ብየዋለሁ። ስለ የትኛው ቪዲዮ? አንቺ ደግሞ ኤርሚያስ ከስንት ቪዲዮ አለኝ እና ናሆም ስለዚህ ቪዲዮ አወቀ እያልሽኝ እንዳይሆን። ዋና የጸባቸው መንስኤ ምን ሆነና አንቆ ደበደበው እኮ ነው የምልሽ። ወይ ኤርሚያስ እና አሁን ምን አንቀለቀለውና ነው ስለዚህ ጉዳይ የሚያነሳው? በእርግጥ ናሆም ውስጥ መሆኑን አላወቀም ነበር። አወቀ አላወቀ ይሄ ቤት እንደሆነ ጣሪያና ግድግዳው ራሱ ጆሮ አለው። እኔን ይቅርታ ለመጠየቅ እሱ ጋር ያሉኝን ፋይሎች እንዳቃጠላችሁ ሲነግረኝ አጅሬ ናሆም አልሰማም መሰለሽ? ኤሚ አንቺ በዚህ ጉዳይ ከዚህ በላይ መጨነቅ የለብሽም። ሊያሳስብሽ የሚገባው የሕክምናሽ ጉዳይ ብቻ ነው። እኔ ግን በእናትሽ እነማዬ የሚፈቱበት ጊዜ ቢደርስ ነበር ደስታዬ። ጠበቃውን አባዬ አናግሮት ነበር። በሚቀጥለው ቀጠሮ የመፈታት ተስፋ እንዳላቸው ነግሮኛል። ምን አለ እንዳፍሽ ባደረገልኝ። እኔ ከመታከሜ በላይ እነሱ ማየት ነበር ደስታ የሚሰጠኝ። እመኝኝ የኔ ቆንጆ፣ አንቺን ወደ ሕክምና የሚወስድሽ አባትሽ ነው።
በእርግጥም የመፈታት እድል አላቸው ማለት ነው? ነገርኩሽ እኮ ጠበቃው ትልቅ ተስፋ ነው የሰጠኝ። ይልቅ አንድ ዜና አለኝ። ምንድነው? በእናትሽ ጆሮ የምስራች ከናፈቀው እኮ ቆየ። ሌላ ሞግዚት ሊመጣልሽ ነው። እኔ ጻነኝ እንዴ ስለ ሞግዚት የምታወሪው? እንዴ ሞግዚት ማለት እኮ ተንከባካቢ ማለት ነው። ደግሞ እንዴት ደስ የምትል ሴት መሰለች። የቤቱን ስራ ራሱ ጥንቅቅ አድርጋ ነው የምትሰራው። ቆይ አልገባኝም። አንቺ ሴት ልትሄጂ ነው? የኔ ቆንጆ ሌላ ተጨማሪ ሰው ያስፈልገናል አልኩኝ እንጂ እኮ አንቺን ትቼ የትም አልሄድም። አንተ ግን ጤንነት እንዴት ነው አባዬ? ምን ነው ከመጣ ሰዓት ጀምሮ ደህና ነው ወይ ደህና ነው ወይ ደህና ነው ያልክ? አዎ ደህና ነኝ። ምን ነው እኔ የማላውቀው የተፈጠረ ነገር አለ እንዴ? አዎ አለ። እሺ ንገረኛ። መቼም አሁን ካለሁበት ነገር የባሰ ነገር አይመጣም። አባዬ ይህንን ነገር እንዴት እንደማስረዳ አላውቅም፣ ግን ደግሞ ያንተን እገዛ እሱ እንኳን አምራን ሁሉንም ነገር መታነግራኛለች። ምን አይገርምም? ምንም ሳታፍር አፏን ሞልታ ነው የነገረች። እኔ እኮ እንዴት እንደምነግርህ ግራ ገብቶኝ እኮ ነው ዙሪያ ጥምጥም የምሄደው። ያቺ እርኩስ እኛን በማሰቃየት ነው ደስታዋን የምታገኘው። እንግዲህ እሺ ከማለት ውጪ ምን ማድረግ እችላለሁ? አባዬ መቼም ለድርጅቱ ብዬ የምሳሳላትን ልጄን አላጣም አይደል? ዶክተሩን ደጋግሜ ሌላ አማራጭ ካለ ብዬ አናግሬው ነበር። እሱማ ምንም አይነት አማራጭ እንደሌለ እኮ ልትሰማ ነግሮታል። እሱም አለ እኔም አሁን ደህና መሆኗን አትዩ፣ በማንኛውም ሰዓት ክፉ ነገር ሊያጋጥማት ይችላል ብሎኛል። እንግዲህ እሱ ያውቃል። ጠበቃው በሚቀጥለው ቀጥሮ እንደምንፈታ እርግጠኛ ሆኗል። ተቀብሮ የተገኘው አስክሬን ደግሞ የዘሩን ጓደኛ እንደሆነ ነግሮኛል። አይገርም? ለካ እስከ ዛሬ ድረስ ባልፈጸምኩት ወንጀል ነበረ ራሴን ሳሰቃየ ነበረው። ያው የሁሉ የዛ ሰንበቶ የሚለው ስራ እንደሆነ ግልጽ ነው። እስከ ዛሬ በሱ ጥፋት ነው ስንቀጣ ያኖር ነው። ቆይ ግን ለምንድነው መርማሪ እሱን አስሮ የማይመረምረው? ናሁም አንተ በፖሊስ ስራ አትግባ። ይልቅ ለአምራን የሚሰጠውን ድርሻ ላይ ልፈርምና ልጄ ትዳንልኝ፣ ልጄ ትታከምልኝ። አይዞን አባዬ፣ ገንዘብ እኮ ነገም ቢሆን ተሰርቶ ይመጣል። ለጠበቃው ነግሬዋለሁ፣ እሱንም ጉዳይ አድርጎ እንዲይዘው። እሱ እኛን ለማስፈታት ላይ ታች እያለ ስለሆነ ሌላ ጠበቃ ሳያስፈልገን አይቀርም። ስለዚህ ነው ሁሉንም ማዘጋጀት ልጀምር አይደል? ያለችውን ከመስጠት ውጭ ምንም አማራጭ የለም። በጣም አዝናለሁ አባዬ። ይህ ሁሉ ነገር እኛ ላይ ባይከሰት ደስ ይለኝ ነበር፣ ግን በቃ ችግር የለውም። እንደሚሆን አደርገዋለሁ። እስኪ በዚሁ በቃ ይበላል ልጄ። ከዚህ በላይ እንዴት ሊቀጣን ነው? ተው ልጄ፣ ከፈጣሪ ጋር ትክል መቅጠም ውድቀትን ማፋጠን ነው። ልጄ ብቻ ትዳንልኝ እንጂ ሌላ ሁሉ ቀላል ነው። እንደው ፈጣሪ አምራን አሲድ ያድርግብሽ ልጄ። ሂድና ጨራርሱ። እሷ ወስዳው ምንም አይነት በረከት እንደማይሆንላት እርግጠኛ ነኝ። አረፋቲም የኔ እህት ቀን ሙሉ እኮ እየደከምሽ ነው። አይ ምን ሰራው ብለሽ ነው? ቅመም ተኝታ ነው። አሁን ስታስቀን ቆይታ ትንሽ አረፍ ልበል ብላ ገባች። ለማንኛውም ገኒ ለፋንቱ ቆንጆ ስራ ሳላገኝናት አልቀርም። እነ ወይዘሮ ዝናሽ ቤት ነው አይደል? አዎ። እኔ የትም ይሁን እሰራለሁ። እንዴ ስራ አጥቼ ሰው እጅ እያየሁ አይደል እንዴ ስኖር የነበረው? ምንም ችግር የለውም። ብቻ ያው ቅመም ትናፍቀኛለች እንጂ ለስራው ምንም ችግር የለውም። እንዴ ከነ ወይዘሮ ዝናሽ ጋር ቤተሰብ መሆናችን አልነገርካትም እንዴ? እዚህ እኮ ነው፣ ቅርብ ነው፣ ብዙም አትርቂም። እሱን ኑሐሚ ነግራኛለች። ግን እናንተ እውነት ከአይምሮ በላይ ነው ሆናችሁብኝ። በጣም ነው የማመሰግነው። ችግር የለውም እህቴ። ለማንኛውም ለወይዘሮ ዝናሽ ነግሬያት ነበረ። በጣም ደስ ብሏታል። ደግሞ የሌኩን ቤተሰብ መልካም ቤተሰብ ናቸው። ግን እኮ ያው ተያዥ ግን የለኝም። እንዴ ታዲያ ምን ችግር አለው? እኛ ላንቺ ተያዥ መሆን ያቅተናል እንዴ? በጣም አመሰግናለሁ። መቼም ከዚህ ውጭ ለእናንተ የሚሆን ቃል ያለኝ አይመስለኝም። በእውነት በጣም ነው የማመሰግነው። እባክሽ እንደዚህ አትበይ። ሁላችንም እኮ ተፈትነ ነው እዚህ የደረስነው። የቅመም አባት ግን ጉዳይ እንዴት ሆነ? ሲጀመር መጀመሪያውም ኑሐሚን ስለዚህ አረመኔ ማውራት አልነበረባትም። አይ እሱም እኮ የኔ ተቀይሮ ይሆናል፣ ማን ያውቃል? እኔስ ተቀይሬ የለ ተሲ። እሺ ይሁንልሽ። መቼም እኮ ሰው ሁሉ ጊዜ ባለበት ቦታ ላይ አይቆምም አይደል እንዴ? እውነት ነው። እንደ ድሮ ባይሆንም ማኖሮ አይደለም የልጄንም ህይወት አበላሽቷል ነበር እንዴ? ማለት ስለ ኑሐሚን ነው አይደል የምታወሩት? አዎ ስለሷ ነው። ኤርሚያስ የኑሐሚን የድሮ ፍቅረኛዋ ነበር።
በእርግጥ በጣም መጥፎ ልጅ ነበር። አዎ ኤርሚያስ የናኦሚ ፍቅረኛ ነበረ። ምናልባት እድሜ ካስተማረው ማለት ነው። መቼም ዛሬ ለረባ ነገር ነው የፈለከኝ ብዬ ተስፋ ላድርግ። ደግሞ ምንድነው ፊት ስጋ የነካው ወረቀት መስላል። ስለፊቴ ምን አገባሽ አንቺ? ያገባሻል? እሱማ ስላንተም አያገባኝም። ስለዚህ አረፈሽ ተቀመጪ አምራን። እሺ አሁን ለምንድን ነው የፈለከኝ? ያው ስለ ኤሚ ላወራሽ ነው የመጣሁት። አንተ ምን ቤት ነው ስለሷ የምታወራኝ? አምራን ቦን ማሮን ልሰጣት ተስማምቻለሁ። ምናልባት ያን ከሆነ ማወቅ የምትፈልገው እሱማ ወደሽ ነው እንደምትሰጫት? አቤት የኤሚን ነው እንጂ እኮ ያንቺን የራቁት ቪዲዮ ያጠፋሁት ይመስልሻል እንዴ? እስካሁን እኮ ነው ይቀራል። ብቻ አሁንም በዚህ ተራ ነገር ልታስፈራራኝ እየሞከርክ እንዳይሆን። ለነገሩ ክብርን የሚያህል ነገር እኮ ለአንቺ ተራ ነገር ነው አይደል? ሄሎ 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 ኑሐሚን ወይ ናሁም ይሄንን ነው አይደለም ተቀይሯል እያልሽ ያለሽው? አልገባኝም። ስለማን ነው እያወራህ ያለኸው? ያ ኤርሚያስ የሚባለው ነው። ከአምራን ጋር አፍላፍ ገጥሞ እያወሩ ነው። ታዲያ እሱ ምን ሊሰራልኝ ነው የምትነግረኝ? አይደለም አፍላፍ ለምን ጀርባ ለጀርባ አይገጣጠሙም? እኔ ምን አገባኝ? አንዳቸው ከአንዳቸው እንደማይለያዩ እኮ ነግሬሽ ነበር። አልገባኝም። ቆይ ኤርሚያስን እየተከታተልከው ነው እንዴ? ይሄ ደግሞ ምን ማለት ነው እንዴ? እዚህ ስንት ነገር መጨረስ እያለብን በማይሆን ነገር ጊዜን ስጨርስ እኔ ምን ላድርግ? ታውቂያለሽ፣ አሁን ላይ አንቺ ራስሽን ማወቅ ራሱ እየተሳነኝ ነው። ደግሞ ምን አጠፋው ነው? እኔ እኮ አሁን ትኩረትህን ኤሚ ላይ አድርግ ነው እያልኩ ያለሁት። የኤሚ ጉዳይ አሁን ከአምራን ጋር እንደሚገናኝ አተሹ ነው እና ኤርሚያስ እዚህ ውስጥ ምን አገባው? ቆይ ይኸውልሽ ስሚኝ፣ ምናልባት ሁለቱ ተናደው የሆነ ሴት ነገር ያደረጉት። ታው እንጂ ሁለቱ ተመካክረው የኤርሚያስ ደም ከኤሚ ጋር ማች እንዲያደርግ አደረጉ። ከዛ ሁሉ ላይ ደረሱ። እንደዛ ነው የምታስበው ነው እንዴ? ወደ ራስ እስኪ ተመለስ። ለነገሩ ይሄ ራሱ የኔ ችግር ነው አንቺ ጋር ደውዬ የምንዘባዘበው። ሰምኛለሽ አንቺ ማትረቢ ልጅቷ በአንቺ ምክንያት አንድ ነገር ትሆንና። አልገባኝም። ጭራሽ እኔን ለማስፈራራት እየሞከርክ ነው? ይሄን በፍጹም ማመን አልችልም። እኔ ወይም ደግሞ ያ ቤተሰብ የሆነ ነገር አድርገን በድለንሽ ሊሆን ይችላል። ግን ደግሞ ኤሚ ምንም አላደረገችም እኮ። እኔ ምንም አድርገኛለች አላልኩም። እና ምን አለበት ለነፍሷ በደልሽላት? ደግሞ ናኦምና ኑሐሚንንም ለመለያየት እየሞከርሽ እንደሆነ አውቃለሁ። አሁን ደግሞ የናሁም ተቆርቋሪ ሆንክ። ያቺ ልጅ በሞትና በህይወት መካከል ሆና እንዴት እንደዚህ ነገር ታስቢያለሽ? እስቲ ቆይ ከታመመሽ በኋላ ሄደሽ አይተሻት ታውቂያለሽ? አላውቅም። ምን ነው በጣም እንዳዝነለት ፈልጋ ነው? ቆይ አንቺ ከሰው አይደለም እንዴ ተፈጠርሽው? ቆይ አሁን ምን አርጊ ነው የምትለኝ? እንዳልገባሽ አትሁኝ እሺ። ራቁቴን የቀረስከኝን ቪዲዮ መልቀቅ ነው አይደል ሐሳብክ? ልቀቀው ከፈለክ። ውሸቴ ነው እንደዚህ ያልኩት። እና የኔንም ቪዲዮ አጥፍተዋል? ሲጀመር አሁን ውሸት ምናምን አቁሜ ሰውን ለመሆን እየሞከርኩኝ ነው። እሺ ውይ እንኳን ደስ አለ። ለዚህማ ሻምፓይን ይከፈትልክ መነኝ። አሁንም እየነገርኩሽ ያለሁት አንድ ነገር ብቻ ነው። ያንን ቤተሰብ በዚህ አጋጣሚ መካስ አለብሽ። በነፃ ቦን ማሮን እንድሰጣቸው ነው አይደል እያሰብክ ያለኸው? አንቺም እኮ ችግር ደርሶብሽ የሰው እርዳታ ልትፈልጊ ትችያለሽ እኮ አምራን። ይቅርታ፣ እኔ ከዚህ በኋላ ምንም አይነት ችግር አይገጥመኝም። ምክንያቱም ፈጣሪ ለኔ በጣም ስለሚያስብልኝ። ለማንኛውም ስለ ራስህ ብታስብ ነው የሚሻልክ ስለሌላ ሰው ትተህ። አይኔ ነው ወይንስ ሰንበቱን ያየሁት?